እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። እና ይሄ ሁሉ የሰውን ውድነቱን ነው የሚያመለክተው። ሰው ልጅ መደሰቱ ራሱ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሰው ለምንድን ነው ስለ ሞት የሚፈራው? ሰው ለምን ሞት እንደሚፈራ ታውቃላችሁ? አትፈሩም? እስቲ የማይፈራ ሞትን አይ ብትሉስ ማን ያምናቸዋል? ሁላችንም እንፈራለን። እውነት የምናገር ለምን እንደምንፈራው እንደ ቅዱስ ጊዮርጊስም አንድ ቀን ለትንሽ ፈርቶ ነበር። ያኳን ጀግናው መንኮራኩርን ያሸነፈው ፈርቶ እንደገና ነው የጌታዬን መስቀል እንዴት አላስብም ብሎ ወዲያው ነው፣ ግን በቅጽበት ናት ወዲያው ለቀቀችው የክርስቶስን መስቀል ሲያስብ። አቡነ ተክለ ሃይማኖት ሞትን ፈርተው ነበር። ነፍሴ ከስጋዬ ከተለየች በኋላ ስትሄድ አጋንንት እንዳያስደነግጧት ቅዱስ ሚካኤል ላክልኝ ብለውታል ጌታን። ታዲያ ለምንድን ነው ሞትን የምንፈራው? ለምን ይመስላችኋል? መቼም ሞት የሚፈራ እንስሳ የለም ወይም ሌላ ነገር የለም። ሞት የሚፈራ ብቸኛው የሰው ልጅ ነው። ለምን ይፈራል የሰው ልጅ? የዘላለም ሕይወት ስላለው ነው። የዘላለም ሕይወት ስላለው ሞትን ይፈራል። ለምን? ከሞት በኋላ ሕይወት እንዳለ መጽሐፍ ቅዱስ ባይማር እንኳን ነፍሱ ትነግረዋለች። አዋቂ ሆና የተፈጠረችው ነፍሱ ይህን እንድትነግረው ነው እውቀት የተሰጣት። ክብራ ለነፍስ አእምሮ ይላል ማር ይስሐቅ አንቀጽ 27 ላይ ሲናገር፣ የአዋቂት ነፍስ ክብሯ እውቀት ነው። የሰው ልጅ ሰውነቱ የሰውነት ክብሩ እውቀቱ ነው። ለነፍስ አዋቂነት የተሰጣት ደግሞ የእግዚአብሔርን ፍርድ እንድታውቅ ነው። አሁን አንድ ሰው መጽሐፍ ቅዱስን አላምንም እግዚአብሔርን አላምንም ቢል የምታስረዱት አሁን የዘረዘርኩላችሁ ነገሮች ናቸው። መጽሐፍ ቅዱስን ዝግት አድርጋችሁ ታዲያ እግዚአብሔር ከሌለ ሃይማኖት ከሌለ ሰው ለምን እነዚህ ነገሮች ኖሩት ብላችሁ ጠይቁ። እነዚህ ደግሞ ያለ እምነት የሚመለሱ ጥያቄዎች አይደሉም። በእግዚአብሔር በማመን ብቻ ነው መልሳቸው የሚገኙ። እና የሰው ልጅ የሚያዝነው፣ የሚጨነቀው፣ የሚሰቃየው፣ ምን አሉኝ የሚለው፣ የሚያፍረው፣ የሚሸማቀቀው፣ የሚኩራራው፣ የሚፈነጥዘው፣ የሚደራጀው፣ ስግብግብነቱ፣ ፖለቲከኛነቱ ከየት የመጣ ነው? ከዚሁ የመጣ ነው። ለዘላለማዊነት የተሰጠውን ነገር በስግብግብነት ብቻዬን ልጠቀም በማለት ወንድሙን አላኖር ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ሰው ክቡር ፍጥረት ነው። እነዚህ ሁሉ ነገሮች የሚያሳዩኝ እኛ የተከበርን ፍጡራን መሆናችንን ነው። ልብስ ያለው ብቸኛ ፍጡር ሰው ነው። እውነት ለመናገር ልብስ ባለበንበስ የሚኖሩት ልብስ አይተው የማያውቁት በረሃ ውስጥ የሚኖሩት እንኳን